እኔ አማራ ነኝ። ፈለኩም አልፈለኩም እንደ አማራ እንድደራጅ እንዳስብ እየተገደድኩ ነው። ሌላ ቦታ ሄጄ እኔን የሚመስለኝ እኔን የሚያስተናግድ ሁኔታ ካጣው እኔን የሚመስሉኝ ወገኖች ፈልጌ መነጋገሬ እና የሚታዩ ሁኔታዎችን እና ችግሮችን ለመፍታት መታገል አይቀርም። ስለዚህ አሁን ያለው ሁኔታና መድረክ ይሄን የሚያስተናግድና የሚፈቅድ ነው። ስለዚህ እንደ አማራ መደራጀት በዚህ ሰዓት በእጅጉ ያስፈልጋል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የሀና ወርቅ አድማጭ ተመልካቾች ሁላችሁን ሰላም ብያለሁ። እንኳን ደህና መጣችሁ። ስለመጣችሁ ከልብ እናመሰግናለን። አማራና የአማራ ወዳጆች እንዲሁም ኤርትራውያን እንደተለመደው ለምታደርጉት አማራ ተበደለ ፍርድ ተጓደለ ብላችሁ ለአማራ ሕዝብ ድምፅ ለምትሆኑ ከልብ እናመሰግናለን። አማራ እንደ አማራ እየተገደለ ነው ያለ። ለዚህ ሕዝብ ደግሞ ድምጻችን ልናሰማ ድምጻችን ዘለቅ አድርገን ምንም እንኳን ሰሚ ባይኖረው ተጽዕኖ መፍጠር እንድንችል በተለይ ደግሞ በዲያስፖራው ያላችሁ በተለያየ ዓለም ያላችሁ የተመቻቸ ሀገር ላይ ያላችሁ ሰዎች አሜሪካ፣ አውሮፓ ያላችሁ እውነት ይህንን ግፍ ማውገዝ መቻል አለባችሁ። ጡት ብሔር የለውም። እኛ ኢትዮጵያውያን እያልን ነው የተገደልን፣ መብታችን እየተነፈግን እኛ ኢትዮጵያውያን እያልን ነው። ስለዚህ እነዚህ ብላቴናዎች እንግዲህ ትናንትና ይለቁላችሁ ቪዲዮ አይታችኋል። በጣም ውስጤ መረጋጋት አልቻለም ነበረ። ግን ይሁንምና ዛሬ ራሴን ለማረጋጋት እየሞከርኩ ነው ያለሁት። ምክንያቱም እህቴ ብትሆን ልጄ ብትሆን እናቴ ብትሆን ሚስት ብትሆን ልጅ ብትሆን የሚለውን ከጭንቅላታችሁ ውስጥ ልናስገባው ይገባል ማለት ነው። ሌላው ዛሬም እንግዲህ ድሮን ተጥሏል ብዙ ቦታ ላይ በባህር ዳር ዙሪያ እንዲሁም በወሎ በሁሉም ቦታ ላይ ከ20 ያላነሰ ድሮን ተጥሏል ማለት ነው። ሰውየው እንግዲህ ዛሬም ለዚህ ሰውዬ ዛሬም ለስልጣን አስጠባቂዎች ነው መልእክት ማስተላለፍ የምፈልገው ማለት ነው። ከዚህ በላይ ምንድን ነው ማስረጃ የምትፈልጉት? ቤት መጥቶ ጡትህን እስከሚቆርጥ ነው? የሚስትህን ጡት የእናትህን ጡት ያንተን ብልትህን እስከሚቆርጠው ድረስ ነው የምትጠብቀው? በተለይ አድማ በታኝና ሚኒሻ በጣም ነው እንጃ። እኔ አላቅም። አሁን እንግዲህ ዛሬ የጀመረው ድሮን እስከምን ያህል ድረስ በድሮን እንደሚጨፈጭፍ ተመልከቱ። መካነ ሰላም ላይ የተገደሉት የሸሆቹ በሶላት ላይ ወይም መሰግደት ላይ እየሰገዱ እያሉ የተገደሉት አባቶችን በሃይማኖት አድርገው ለማስነሳት ነበር ተነስቶ የነበረ። ዛሬም ያህንን ለምንድን ነው ያህንን እንበቀላለን ደምን በደም ይሄ የፖለቲካ ስራ ነው የተሰራ። ያነሱት አውቀው ገለው ህዝቡ በሃይማኖት አድርጎ ስበብ አድርጎ እንዲነሳ ነበር የፈለጉት። በዚህ አጋጣሚ ይህንን አጀንዳ ያከሸፋችሁ የእስልምና እምነት ተከታዮች የአካባቢ ተወላጆች ከልብ አመሰግናለሁ። ሌሎቹ ደግሞ የምትበጠረቁ ብጥርቆች ተጠንቀቁ። ልክ የእነዚህ ሴቶች ጦታቸው የተቆረጠ ሴቶች በግፍ ሰውነታቸው በፌሮ ተወግቶ በስለት ተበጣጥሶ የተገደሉ እህቶች ነገ ማፈሪያን እንዳትሆኑ ቤታችሁ ነው የሚገባ። ይሄን ነው። ሌላው እኔ እንግዲህ ሁሌም እንደምናገረው ነው። ፋኖቹ የፋኖ አመራሮቹ ትግል ላይ ያለ ቪዲዮ መቅረጽ ምን ይሉታል? እኔም አንዱ ዩቱብ በተለይ ፌስቡክማ የያዘው ጉድ እዚህ ቦታ እንደዚህ ያደረግን እዚህ ቦታ እንደዚህ ውጊያ ነው። ለምን ቪዲዮ ምን ያደርግልናል? እኛ ቪዲዮ አንፈልግም። እንዲሁም ስትማርኩ ራሱ የተገደሉ ፎቶም አትልቀቁ። ሙያ በልብ ነው። እዛው ጨርሷቸው፣ እውነት እዛው ጨርሷቸው። እኛ አንፈልግም ፎቶ። እኔ በግሌ ፎቶም ቪዲዮም አያስፈልገንም። ቪዲዮ በወጣ ቁጥር ፎቶ በወጣ ቀድሞ የውጊያ ቦታውን
እዚህ አካባቢ ነው ውጊያ ያደረግን፣ እዚህ አካባቢ ነው ስንፋለም ይዋል ቪዲዮ ቀርጾ መልቀቅ ምን ይሉታል? ስለዚህ የፋኖ አመራሮች፣ የአፈብሃ አመራሮች በዚህ ጉዳይ ልታስቡበት ይገባል። ሁሌ ምን ህመሜ ነው ይሄ። ለምንድን ነው ቪዲዮ የሚለቁት? ለምንድን ነው ቪዲዮ የሚለቀቀው? ጌጥ ነው እንደ ጦርነት? አቅጣጫ እኮ እየጠቆመ ነው። ነገ እዛ አካባቢ ያለው ማህበረሰብ ማህበረሰቡ የህዝቡ ውይይት ሲደረግ ራሱ ፎቶ ባይለቀቅ ቪዲዮ ባይለቀቅ እጅግ እኔ በጣም ደስተኛ ነው የምሆነው። ለምን ወንድሞቻችን፣ እህቶቻችን፣ አባቶቻችን ነው የምናጣው በዛ። እውነት በጣም እኔ ያዝናል። ውስጤ በጣም ነው አዝኖ ያለው። እንግዲህ ሰሞኑን እየተደረገ ያለው፣ ሰሞኑን እየተገፋን ያለው፣ ሰሞኑን እየተገደልን ያለው በማንነታችን እኮ ነው። ይህንን የማታወግዙ አማራዎች፣ ይህንን ስቃይ የማይሰማችሁ የአማራ ተወላጆች ምን ቤት ናችሁ እናንተ? ከምን እንመድባችሁ? ወይስ አማራ አይደላችሁም? ስም አማራ፣ ስም አማራ። እኔ በጣም ምን ብዬ መናገር ራሱ የምናገርበት አቅም ራሱ አጥቻለሁ። የምናገርበት ማለት ነው። እንግዲህ እናትና ልጅ እንግዲህ እግዚአብሔር ብሎለት ለታሪክ ሕፃን ልጅ ተርፏል። ታዳጊው ሕፃን ልጅ ተርፏል። እናቲቱ ግን ሞታለች። ውሃ እየቀዱ በተሰለፉበት ቦታ፣ ህዝብ ባለበት ቦታ ድሮን ተጣለ። ይህን ሁሉ የሚያደርገው ፋኖን ከህዝብ ለመነጠል፣ ፋኖን የሚያስፈጀን ብሎ አዋጅ እንዲያወጣ። ስለዚህ የአማራ ህዝብ ዲያስፖራው፣ በውጭ ሀገር ያላችሁ ዲያስፖራዎች፣ የአማራ ተወላጆች ደግሞ ህዝቡን ወጣቱን ቀስቅሱ፣ አንቁ። ከዚህ በፊት ስትቀስቅሱ አማራን ብለው እንደተነሳው ሁሉ አሁንም ጫት ቁጭ ብሎ ሲቅም፣ ሲጋራ ሲያጨስ፣ መጠጥ ለመጠጥ ሲዞር የሚውል ወጣት፣ ሲዘርፍ፣ ሲያሳድድ፣ ሴት ሲያሳድድ የሚውል ወጣት በየትኛውም ዓለም ያለ መነሳት መቻል አለበት። እንደ ህዝብ መሰለፍ መቻል አለበት። እስከ መቼ ድረስ ነው በቸልተኝነት? እኔ ይሄ አይገባኝም። የአማራ ተወላጆች እኔ በጣም አሁንም ኢትዮጵያ ነኝ ትላላችሁ እንዴ? ኢትዮጵያ ነኝ ብዬ እኮ እኔ የራሴ መብት ያልተከበረም። አማራ ላይ ያልተደረገውን ነገር እስቲ ተሰደናል። መጀመሪያ አማራነት ይቅደም። ተሰደናል፣ ተገፍተናል፣ ተገለናል፣ ተበሳቅሎናል፣ ተጨፍጭፈናል፣ ተደፍረናል፣ ጡታችን ተቆርጧል። በማህፀናችን ውስጥ በብረት ፌሮ ማህፀናችን ውስጥ ከተው እንዳልሆን አድርገዋል። እርጉዝ ሴትን ሆዷን ቀደው ሽል እንዲወጣ እንዳይወለድ የአማራ ልጅ አይወለድ ብለው በአሰቃቂ ሁኔታ ገለዋል። እስር ቤት ታጉረው ይገኛል የአማራ ተወላጅ። ይህ ሁሉ እንዴት ነው የማይገባን? እንዴት ነው የማይገባን? ይህ እውነት አልገባንም። እኔ እንጃ። ስለዚህ እነዚህ ትናንትና ምንም ይሁን ምን የሚሰዉ ህፃናት ብላቴናዎቹ ለኛ ታሪክ ምንም ይሁን በቃ ምንም ያድርጉ፣ ምንም ይበሉ፣ ይጨፍሩ፣ ይዝፈኑ፣ ምንም ይሉ በግፍ የተገደሉ አማራ ስለሆኑ ነው። አማራ ህዝብ ስለወጡ ነው። አማራ ነኝ ብሎ ስለወጡ ነው። እና እኔ አማራ ነኝ። አንዳንድ ኢትዮጵያዊነት የትም አያደርስብንም፣ የትም አያመልጠንም። አማራነት ይቅደም። አማራ ነኝ ማለት ይቅደም። እንደ ህዝብ እየተፈጀን ያለ ነው፣ እየተጨፈጨፍን ያለ ነው፣ እንደ ህዝብ እየተሳደድን ያለ ነው። ይሄን ደግሞ መብታችን እናስከብረው እኛ ነን። ያልተደረገ ያልተቆረጠ አካል ክፍል አለ ወይ? አማራ ላይ ያልተደፈረች ሴት አለች ወይ? እኔ በጣም አሁን ዲያስፖራው ላይ ሁሌም እንደምለው ኢትዮጵያዊ ነኝ እያላችሁ አትንዘባዘቡ። አማራ ነኝ ብላችሁ በድሮን እየተጨፈጨፈ ያለውን ዛሬም ምርኮኛ ማየት አንፈልግም። ምርኮኛ ቃል ይቅርበሉኝ እንደዚህ አድርጌ ነው አላወኩም ብሎ እንዲመጣ አንፈልግም። ሚዲያ ላይ በጭራሽ ነው ያልፈልግም። በጭራሽ ማለት ነው። ገዳይና አስገዳይ አንፈልግም። ሲያዙ ይቀራውጣሉ።
ደስ ብሏቸው ግን ከቻሉ ገብተው እኛን ሊገሉ ነው የሚመጡት። ለምን? ጥንቃቄ ያስፈልጋል። በጣም ጥንቃቄ ያስፈልጋል። እንደ አማራ የአማራ ህዝብ የአማራ ችግር እንዲፈታ ሁላችንም በአንድነት ልንቆም ይገባል። በተለይ እስቲ ተመልከቱ፣ የደቡብ ልጆች ከአማራ ፋኖ ጎን ፋኖን ይደግፋሉ። ኤርትራውያን ፋኖን ይደግፋሉ። ሌላ ብሔር ብሔረሰብ ፋኖ፣ የደቡብ ልጆች ፋኖን ይደግፋሉ። የወላይታ ልጆች ፋኖን ይደግፋሉ። እናንተ የአማራ ተወላጆች ግን ምን አባታችሁ ናችሁ ነው ፋኖን መደገፍ? ስለ አማራ እንኳ ድምፅ ለተገደለችዋ ድምፅ እንኳ መሆን ያቃታችሁ ምን ልትሆኑ ነው እናንተ? ታሪክ ይወቅሳችኋል። ነገ የታሪክ አተላ እንዳትሆኑ። ነገ የታሪክ ተወቃሽ የታሪክ አተላ ነው የምትሆኑት። ብታርፉ ብትተው ይሻላችኋል። እኔ እንጃ። እኔ ህመሙ ምናልባት አሁን ድምፄ ሁሉ በጣም ነው የደከመ። ለምን? አቅም ነው ያጣኝ፣ አቅም ነው ያነሳኝ። እስቲል አልለቀቀኝም። እስቲል ለሁን እንዴት ውስጤ የሚነደው እሳት አልለቀቀኝም ማለት ነው። እና ሁላችንም እንደ ህዝብ ልንቆም ይገባል ማለት ፈልጋለሁ። እንደ አማራ ልንሰለፍ ይገባል። ቪዲዮ አስገባላችኋለሁ። እንግዲህ ጀነራል አሳምነው ጽጌ የተናገረው ንግግር አማራን እንደሚያሸንፍ ስላወቁ ነው ዶክተር አምባቸው እና አሳምነው ጽጌን አስቀድመው የበሏቸው በምክንያት አድርገው። እነ ጀነራል ሳኑር ማንም የሚባሉት የትግራይ ተወላጆች የመከላከያ ዋና አዛዥ የነበሩት ቀድሞ ያስበሏቸው ስለሚያቅ ነው፣ ውስጥ ሚስጥሩን ስለሚያቅ ነው። ግን ገሎ ገዳዩ ሌላ ነው ብለው በንጹሃን ወንድሞች በንጹሃን ላይ መከራው። ስለዚህ ጥንቃቄ ያስፈልጋል። በችልተኝነት ልናልፍ አይገባም። እየተገደልን እስከሆነ ድረስ የገደለንን ስርዓት ደግሞ ልናስቆመው ይገባል። በቃ ልንል ይገባል። እናቶቻችን እየተገደሉ ነው ያሉት፣ ሴቶቹ እየተገደሉ ነው ያሉት። ለምን? የአማራ ልጅ እንዳይወለድ፣ የአማራ ሴቶች ልጅ እንዳይወልዱ። ከዚህ ሁሉ ዘር ማጥፋት እንደሆነ እንዴት ነው የማይገባን? እንዴት አይገባንም? እውነት በጣም ያማል። ለማንኛውም እንደ አማራ እንቁም ማለት ፈልጋለሁ። አማራ ላይ ጨርስ አልጀመረም፣ እንጨርሳለን። ትግላችን እስከ መጨረሻው ድረስ ነው። አማራ ማሸነፉ አይቀርም፣ ያሸንፋል። ለማሸነፍ ግን የኛ እገዛ፣ የኛ አንድነት፣ የኛ ድጋፍ፣ የኛ አለሁ ባይ አስፈላጊ ነው። በፋይናንስም በብዙ ነገር የሚያስፈልግበት ሰዓት ላይ ሊሆን ይችላል። አሁን ሁላችንም እጃችን ልንዘረጋ የምንችልበት ጊዜ ነው። ስለተከታተላችሁኝ ከልብ አመሰግናለሁ። ድል ለፋኖ፣ ድል ለአማራ ሕዝብ፣ ድል ለተገፋው ወገናችን፣ ድል በማንነቱ ለሚሰደደውና ለሚገደለው የአማራ ሕዝብ። እናሸንፋለን። ነገም ዛሬም ፋኖ ያሸንፋል።